ሰላም ጤና ይስጥልኝ እንደምናላችሁ እንኳን አደረሳችሁ እንኳን አደረሰን። በቅድሚያ ውድ የዚህ ዩቲዩብ ተከታታዮች በዓል እንደመድረሱ ልጆችም እንግዲህ በግ ስለሚወዱ ከመታረዱ በፊት አንድ ሁለት ቀን አብረውት እንዲቆዩ በሚል ቀደም ብለን ለመግዛት ወሰንንና ልጆቼን ይዘን ከባለቤቴ ጋር በግ ወደምናገኝበት ገበያ የበግ ገበያ እየወጣን ነው የምታዩት። እንግዲህ በቅድሚያ ያመራ ነው በቅርቡ አዲስ ወደ ተከፈተው አንድ ሰፋ ያለ ግቢ ከሰሚት 72 በኩል ወደ አራብሳ በሚወስደው መንገድ ትንሽ 100 ሜትር እንደወረዳችሁ በስተግራ በኩል የሚገኝ አንድ ሰፊ ግቢ ተሰጥቷቸው እንግዲህ የተለያዩ ሻጮች በጎችና ፍየሎችን ሲሸጡ ትመለከታላችሁ። እኛም እዛ ጎራ ብለን እንግዲህ የሚሆንን በግ ካለ ለማየት እየሞከርን ነው። ስንት አለ? ከዚህ ከፍ ያለ ነው። አይ ይሄ ስንት ይባላል? ከዚህ ከፍ ያለ ለቀይሩ። አይ ይሄው ያሁኑ ስንት ነው? እሺ እንግዲህ እንደሰማችሁት ዋጋውን አልነገረንም። አማራጭ ካሳየዋችሁ በኋላ አንዴ ዋጋ እነግራችኋለሁ እያለን ነው። እኛም እሺ ብለን እንግዲህ እያየን ነው። ስንት ሊለን ይሆን? እዚህ ጋር አሁን እያያችሁ ያላችሁት ትንሹ እንግዲህ 18000 ተኩል ነው እያለን ያለው። በነገራችን ላይ እንግዲህ ባለቤቴ ወደ ጀርባዋ በኩል ሲነካ እያያችሁ ነው። ለምንድን ነው ጀርባዋ የሚነካው? በግ ይሄ በቃ ሰልሽ ቴና 18 ተኩል አራት ቀልቶ አሁን ነው አሁን እኮ ተወደደ ይሄም አለ አሁን ይሄውና በጉን አይተህ ዋጋ ንገረኝ። አንድ አልሰራፈ ማለት አንድ አልሰራፈ። እዚህ ጋር እንግዲህ እሱ ከሚለው ከ18000 ብር ቀነስ ያለ በግ አሳየን እያልነው ነው። ሆኖም ግን እንግዲህ እያሳየን ያለው ጭራሽ ከፍ ያሉ 20 ቤት እና የ30 ቤት በግ ሆነ። 28000 የሚለውን ደግሞ እንግዲህ ይዞ ወጣ። መጨረሻው 25 አለን። እኔ ፍየል ባልገዛም ደግሞ ለእናንተ ለተመልካቾቼ ፈላጊ አይጠፋምና ዋጋው ስንት እንደሆነ በዚሁ ጠየቅ አድርጌላችሁ ነበር። ስሙት እስኪ። ፍየል ትንሹ ስንት ይገኛል? መጨረሻ ዋጋ ለማውጣት 13 ከፍተኛ 13 ከስንት አለ? ከ13 እስከ 18 ትልቅም የሚባል እስከ 25 አለ። እንደሰማችሁት ለፍየል ፈላጊዎች ዝቅተኛ ከ13000 አንስቶ ከፍ ያለ ለምትፈልጉ ደግሞ እስከ 25000 እዚሁ ግቢ እየተሸጠ ነው። እንግዲህ እንደምትመለከቱት የበጉ ዋጋ ቀላል አልሆነም። እኛም ደግሞ የመጀመሪያ የወጣንበት ገበያ እንደመሆኑ ሌሎች ገበያዎችን ደግሞ በአንጻራዊነት ምን ይመስላል የሚሉትን ለመቃኘት ተስማማንና ይህን ግቢ ለቀን ወጣን ማለት ነው። በመቀጠል ደግሞ ያመራ ነው እንግዲህ ካራሎ ወይም በተለምዶ ካራ የሚባለው አካባቢ ነው። እስኪ ጣፎ እንሄዳለን፣ ከዛ ካራ እንሄዳለን። እስኪ ደግሞ ካራ ላይ የበግ ሽያጭ እንዲሁም የፍየል ዋጋ ምን ይመስላል የሚለውን ደግሞ አብረን እንመለከታለን። እና ስንት ነው ይሄ? 36 አልተወደደም? ንገረኝ መጨረሻ። አዎ አየሁት። ቃንጃም ትፈልጊያለሽ? አንድ ነው። ንገረኝ ዋጋውን እንስማማ። አይደል አይሆንም። ንገረኝ 15 ልብሰድ። ምን በዓል ስለሆነ እኮ ነው አይደል? ይጥልኝ ለምን ታይል? በጣም ትልቅ አሳየት ትችላለሽ። 65 ይጠራል ሌላ ቦታ
እንደተመለከታችሁት እንግዲህ ይሄኛውን በግ መጀመሪያ ላይ 36000 ብሎኛል። እንደተወደደብኝ ስነግረው ደግሞ የ1000 ቅናሽ በማድረግ 35000 ያለኝ። መጨረሻ መሸጫህን ንገረኝ ባልኩት መሰረትም የመጨረሻው 28000 ብር ነው ብሎኛል። ይሄን በግ እንደውም ሲል እንደሰማችሁት ከሆነ እኔ ገበሬ ስለሆንኩ ነው እንጂ ሌላ ቦታ ላይ 60 ነው የሚባለው፣ አግኝተሻሉ ሰጁ ያለኝ ነው። እንደው እናንተ አካባቢ ግን በግ ስንት እየተሸጠ ነው? እስኪ ኮሜንት ሴክሽኗ ላይ ጻፍ አድርጉልን። እስኪ ልቀቀው። በጉማን ምንም ይወጣልን የዚህ ስጋት ተስተምረው መጥቶ 28 መጨረሻ 28 ይያዝ። እንግዲህ ዋጋው ቀነስ ያለ በግ ስጠይቀው እሱ ደግሞ በተቃራኒው ጭራሽ ከ28 ከፍ የሚል ዋጋ ያለው 40000 ብሎ ሌላ በግ አሳየኝ። 40000 ተደረሽ ደግሞ አለ በጣም ትልቅ 40000 ከቢቆጥ የዚህን ግድ የለም የዚህን መሸጫ ንገረኝ። ደንበኛ እንሆናለን። ሞት ትልቅ ነው ለኔ በቂ ነው፣ ግን ዋጋ አስተያየት አድርግ። ጥርሱ የሸረፈ ያሸረፈ ሁለት እንደምትመለከቱት እንግዲህ በጉ ሁለት ጥርስ ሸርፏል። ጥርስ መሽረፍ አለመሽረፉን እንግዲህ የምንመለከተው የስጋው ጠንካራና ለስላሳነትን ለማወቅ ስለሚረዳ ነው። ሲሸርፍ በተለምዶ እንግዲህ ስጋቸው ጠንከር ያለ ነው ይባላል። ካልሸረፈ ደግሞ ለስላሳ ነው። እኔ ደግሞ ለልጆቼ ስለሆነ የምፈልገው ብዙም ለመከራከር አልፈለኩም። አልፌ እንግዲህ ሌላ በጎችን እንዲያሳየኝ ነገርኩት ማለት ነው። ያው እሺ አስተያየት አድርግ አንተ ዋጋ ንገረኝ። 40ማ አልከኝ። ከዛስ መሸጫውስ? ይኸው 3 ባንድ ሊሸጡ ነው። እኔ ተወሰድሽ 3 ባንድ ማለት አንድ ላይ ሶስቱንም ንገረኝ። 40 ተሆነ አሁን አንድ ላይ ተሸጥ ነው ታሚሸጡ አንቺ ንጉስ ተሆነ። እንግዲህ አሁንም ያወጣልኝ ባለ 40000 ብር ሞክት ነው። ሶስቱን ደግሞ መውሰድ ከቻልሽ 35 ይሆናሉ። አለበለዚያ በተናጥል ለሚገዛ አንዱን 40000 ብር ነው የምንሸጠው እያለኝ ነው። ያንን ችግር የለም ለኔ በቂ ነው። ንገረኝ። አቃንስ 65 ይጠራል። መቤት ይልሻል መግቢት ያልሽ የሻጩ መስተንግዶ አሪፍ ቢሆንም የበጎቹ ዋጋ ግን አልቀመስ ብሏል። ከራ ከመጣን በኋላ መጀመሪያ ጎራ ያለበት በመሆኑ እስኪ ሌሎቹ ጋስ ምን አይነት ዋጋ ነው ያለው የሚለውን ዞር ብለን ደግሞ ለመመልከት ከሱ ተሰናብተን ወደ ሌሎች ጋር ሄድን ማለት ነው። ናና ያታነበረች በጓ ወይ ጊዜው ምን ነው በጣም ሞታለች። ከስምን ያለች ነች እናቺ ስንት መጨረሻ 8000 የተባለችው በግ እንግዲህ እንደምታዩት እንስ ያለች ነገር ነች። እኔ ደግሞ አይኔ ውስጥ ስላልገባች ሌሎች ቦታ እንመልከት አልኩና 1 2 3 ቦታ ተዘዋውረን ተመለከትን። በነገራችን ላይ አሁን እየተመለከታችሁ እንዳላችሁት በግ ለመግዛት መውጣት ቀላል አይደለም። ፀሐዩ አለ፣ እየወረዱ ማናገሩ አለ። ትንሽ ድካም ተሰማንና እኛም ልጆችም ደግሞ በዚህ ላይ ይዘናል። ቢበቃን ተባባልንና ምንድነው የወሰንነው? መጀመሪያ ላይ ወደ ጠየቅኩት የበግ ነጋዴ ከዚህ በፊት ጸባዩ ደስ ብሎኛል ያልኳችሁ ጋር በለጠ ጋር ተመልሼ ሄድኩ ማለት ነው። እሱም እንግዲህ አላሳፈረኝም። ለልጆችሽ ስል ነው ይሄን የመሰለ በግ እንደሸለምኩሽ ቁጠሪ ብሎ አስተያየት አድርጎ ሸጦልኛል ማለት ነው። ተመሰጋግነን ለሌላ ጊዜም ደንበኛ እንደምንሆን ቃል ተገባብተን ተለያየን። እኛም እንግዲህ ከልጆቼ ጋር በጋችንን ይዘን ወደ ቤታችን ተመልሰናል።
እናንተ ደግሞ ተመልካቾቼ በየአካባቢያችሁ በግ በስንት እንደገዛችሁ ኮሜንት ሴክሽን ላይ ብታስቀምጡልኝ ደስ ይለኛል። ለሁላችሁም መልካም በዓል እላለሁኝ። ጤና ይስጥልኝ።